ያውልህ ባል ቪዲዮ ልንሰራ ነው የመጣን ነው። የማን ወጣት ነው ሲጀመር? አንተ ሲጀመር ኧረ በእናትህ አንተ ወጣት ትላለህ። አካኪ ዘራፍ እያለ መጣ እኮ ቢን። እንዴት ነው ባካችሁ? በአንዴ ነው የጠቀለለው። እውነት ለመናገር ወይኔ ጉዴ ትላላችሁ። ይዘው ከመጡ አቀራማችን እንደዚህ ነው እንጂ ማኩሪያ ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ አልሐምዱሊላህ። ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። ሁላችሁንም ከበር በሉልኝ እህት ወንድሞቼ ማለት ነው። እና ዛሬ ማን ነው ሄሉ ያሳቃችሁ? አይ ሄሉ በቃ ጨጓራውን እንደላጣችሁ ነው ቢኒን ሁሉ ጊዜ ማለት ነውና በጣም ያስቃል። ፏሻ ብረቅ ብሎ አምሮባቸው መጥተዋል። ውበታችን እኮ ሀገራችን ነው ወላሂ በጣም ነው ደስ የሚለው ማለት ነውና ሀገራችን እንደዚህ ሽብርቅርቅ ብላ ግን ላሉ ሰዎች ደስተኛ ሆነው እየኖሩ ነው። ያው እኛ በስደት ላይ ስለሆነ ነው ብቻ አልሐምዱሊላህ ለኩልሃል። ወደፊት እኛም እንግዲህ በሀገራችን ላይ እንኖራለን። አባይም ተገደበ ትላላችሁ። በደንብ እንደማገግም አልጠራጠርም። በጣም ብዙ ሰዎች አሉኝ ከጣሪ ተመሰግናለሁ። የሆነ ነገር አለ የምትሰሙት ነገር አላችሁ፣ ግን የረከሰ ነገር የለም። እየተወደደ ነው በነገራችን ላይ። ያው ግን ውበት ነው፣ ለውበቱ ይገንባል፣ ችግር የለውም። በጣም ያስደስታል ማለት ነው እና ሀገራችን ያማረች የተዋበች ናት እኮ እውነት ለመናገር አረንጓዴ ነው ሁሉ ነገር ስናይ ብዙ ሰዎቻችን ራሱ ይላሉ እና ሁሉ ያሉበት ቦታ ራሱ ሲያምር ማለት ነው። እና እንግዲህ ቢኒና እዩብ እንዲሁም ሄሉ ዛሬ ደግሞ አዲስ የድሮ ፍቅረኛ ተብሎ እንዴት በስንት ጊዜያችን ተገናኘን እንደዚህ ተወኛለሽ የማነው ወጣት ያላለ የማነው ወጣት ሲለው እኮ ነው ጥቅል በአንገቱን አንቆሪ ደብነው ነበርና ምንድነው የሚባለው? አማች ካመጣችሁ አይቀር የብረት መዝጊያ የሆነ አማች አንጡ ነው የሚባለው። የማታፍሩበት አማች በቃ ዘና ያለ የሆነ ነገር ሲመጣም በቃ ቆፍጠን ያለ እንዲሁም ደግሞ በአቋም ይሁን በምንም በቃ ደስ ይላል እውነት ለመናገር ማንም ሰውን አይፈራም። ግን ነገር ግን እንደዚህ አይነት ነገር ላይ ያኔም ዝም ብሎ የሚጣላ አይነት ሰው ሳይሆን ስርዓት ባለው መልኩ ግን ክብራችሁን ሊያስነካችሁ የማይችል አይነት ሰው ሲሆን ደስ ይላል። አቋም ያለው ሰው በቃ በንግግር ሰዎችን ማሳመን የሚችል ሰው የሆነም እንደዚህ አይነት ግብግብ ሲመጣ ራሱ በአንዴ ጠቅላላ አድርጎ እንትን የሚል ሰው ማለት ነውና አጣለሻቸው አይደለም እንጂ እዩብ ደግሞ አንቺ ምን ሆነሽ ነው እያጣለሻቸው እኮ ነው ይላል። እና ይችሉበታል ማሻአላ ሰው ፕራንክ ማድረግ ሁላቸውም በቃ የሆነ ተምሲል እውነት የሆነ ነው የሚያስመስሉት እና ያስቁኛል ሁላቸውም። እና ሄሉ ደግሞ ልክ እንደማታውቅ አይነት ሰው ሆና ነው እንትን የምትለው ማለት ነው። እና በጣም ያስቃል። እና ወደ ተመልካቾች በጣም ደስ ይላል። እና ሄሉ ያንኛውን ልጅ ድሮ ፍቅረኛዋ ነው ብለው ቢኒን እንትን ሊሉን ነበር፣ ግን እሱ አልተመለሰላቸውም ማለት ነው። እና ቡታጅራ ታዲያ ጮማው ጎመኑ አይቤው ተበልቶ እንዴት አይወፈርም? ሄሉ ደስተኛ ስትሆን መሻላ ሰውነቷ በቃ ጥርሷ ሁሉ ነገሯ ደስ ይል። የእውነት ሙላችሁ እንደው አላህ ይጠብቃችሁ ሁላችሁንም። ቢያንስ ባያስቃችሁ እንኳን ማያስለቅሳችሁ ባላህ ይወፍቃችሁ። ግን ከተቻለ ሁሌም ቢሆን ሳቅ በሳቅ የሚያደርጋችሁ ነገር ህይወታችሁ ሰላም ካለው ወላሂ ባበሉ ያን ያክል አይደለም። ነገር ግን ምግብ እያለ ልብስ እያለ ቤት እያለ ሁሉ ነገር እያላችሁ ነገር ግን ሰላም ከሌላችሁ ሳቅ ከሌላችሁ ሁሌም ህይወታችሁ የተመሰቃቀለ ነው፣ ደስ አይልም። እና ያማረይቷ በህይወት እንዲሰጣችሁ አላህ ለምኑት ማለት ነው። ምክንያቱም እኛ ስደት ላይ ያለን ሰዎች አሁንም ይችን አርጊያት ነው የምንለው። በስደት ዓለም ላይ ትዳርም ስንይዝ በጣም ብዙ ነገሮች ልባችንን ስለሚሰብሩና ከዛ አንጻር ያው ብዙዎቻችን ዝም ብለን እንሰራለን። ዛሬን ሳይሆን ነገን ብለን ማለት ነው። ዛሬን አጨልመን ነገን እንደማብራት እንሞክራለን፣ እንጥራለን፣ እንለፋለን። ግን
ይህን ነገር ደግሞ የሚስተካከልልና ጥሩ ህይወት ሲኖረን ነውና ሁሌም ቢሆን በቻላችሁ ታቅም ያኔ አንዳንድ ጊዜ እኮ እያወቅን መጥፎ ውስጥ እንገባለን ወይ እንወደውና ያን ሰው ድርጊቱ መጥፎ እንደሆነ እናውቃለን እንቀይረዋል ብለን ሰውን እንገባለን የሆነ ስለምንወደው ብቻ በቃ እንችለዋለን ፍቅር እኮ ሁሉን ያምናል ብለን እንገባል ዝም ብለን ኖርማል እንደሚያበሳጨን እንደሚያስከፋን እያወቅን ይህ ሰው ላይ አላህ ካልቀየረው ሰው ሊቀይረው አይችልም። ገብቷችኋል? አንደኛ አላህ ሲቀይረው ነው። ሁለተኛ ደግሞ ራሱ በራሱ ተነሳሽነት ራሱን መቀየር ካልቻለ እናንተ ማንንም ሰው ልትቀይሯችሁ ነው። እናንተ ምናልባት ያንን ሰው ታው እንዲህ አታርግ ብላችሁ ትናገሩ ትችላላችሁ፣ ወይ ደግሞ ለአንድ ቀን እሺ ብሎ ይሰማችኋል እናንተን ስለሚያከብራችሁ። ከዛ በኋላ ከአንድ ቀን በላይ ግን ሌላ ውስጥ ነው እሱ በልምስም ይሁን በሌላ ነገር ሌላዎች ላይ ትኩረት ሲያደርግ እናንተ ደግሞ ትናደዳላችሁ ማለት ይከብዳል። እንቀይረዋል እያሉ እየገቡ ወንዶቹም ሴቶቹም በጣም ብዙ ሰዎች ይጎዳሉ። ለምን በዚህ ደረጃ ለካ ለዚህ ነው ወይ ይላሉና በዛ ላይ ደግሞ በመግባታቸው ይናደዳሉና የሰው ላይ ሱሰኛ ምናምን አንደኛ እንዲህ አይነትን ሰው ቀይራለሁ ብላችሁ ከገባችሁ በጣም ትጎዳላችሁ። ሁለተኛ ደግሞ እናንተ አሁን እንዲህ አይነትን ሰው እናንተ አግብታችሁ መቀየር ሳይሆን እናንተ ልቀይሩ ከፈለጋችሁ እኮ አያስከፍላችሁም። ውጭ ሆናችሁ እኮ በቻላችሁት አቅም ሞክሩት፣ ምከሩት። የሚቀየር አይነት ሰው ከሆነ ኦኬ። እናንተ ባታገቡትም ያንን ሰው በእናንተ ስበብ ወደ መልካም ነገር ካመጣችሁት ለራሳችሁ አጀር ታገኙበታላችሁ። ተቀይሮ ወደ ህይወታችሁም ከገባ ገባ፣ አልተቀየርም ደግሞ እምቢ ካለ በዛው ማቆም ትችላላችሁ። በእናንተ ምክንያትም ተቀይሮ እንኳን ባታገቡት ችግር የለውም አጀር ስላለው ማለት ነውና ሁሌም ቢሆን ለመልካም ነገር እኔም በሆነ አሁን ብዙ ጊዜ ሰዎች የሆነ አንድ ነገር ስንላቸው የሚሰጡን መልስ አለ አይደል? ድጋሜ ይህን ነገር መጠየቅ አልፈልግም ደህና መልስ ስላልመለሰልኝ እንላለን። ሳይሆን እሱ ደግሞ በአንዴ ተስፋ ሊቆርጥ አይገባም። አንዴም ሁለቴም ደጋግመን እንትን ስንል ነገሮች ይስተካከላሉ እና የሰው ላይ ቀይራለሁ ብለን የምንገባበት የራሱ የሆነ ምክንያት አለው። ወይ ደግሞ ያን ሰው ካላገዘና አላህም ካላገዘና በፍጹም ልንቀይር አንችልም። ሰው ብዙ ሰው መቼን የቆየ በቃ እዛው ቦታ ነው የምናያቸውና አላህ ይጠብቀና ሰርተው ከሚጠቀሙት አግብተው ከሚጠቀሙት በቃ ብዙ ያደርገና ሰዎችን ምረጡ። ለመጀመሪያው እናንተ መልካም ሆኖ ስለዚህ የሰው ሊቀይራለሁ ብላችሁ ስትገቡ ብዙ መስዋዕት ያስከፍላል ላይሆናችሁም ይችላል እና ይሄ ስለሆነ ዝሮ በቻላችሁት አቅም ጥሩ ሰዎች ጋር እንደናንተ አይነት የሆኑ ሰው ጋር ለመሆን ሞክሩ ለማለት እወዳለሁ። እና ምርጫችሁን አሳምሩ ሀባይብ። በተረፈ እወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች እና ሄሉና እዮባ እንዲሁም ቤኒ አምሮባቸዋል። ባህላቸውን አከባብረው እንግዲህ ረፍ ብለው ወደ አቸው ይመለሳሉ ስላላችሁ እና ሰው የለም በነገራችን ላይ አሁን ላይ ኢትዮጵያ ራሱ በፊት እንደው ይሄ ፌስቡክ እና ሜሴንጀር ላይ ሰው እንትን አይልም ነበር። አሁን ላይ ግን ሁሉ በቃ እንትን እያለ ነው ማለት ነው። እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ለቻናሌ አዲስ ከሆናችሁ ሁላችሁም ላይክ ሰብ እያደረጋችሁ አበረታቱኝ። የነ ሄሉ ቤተሰቦች የት ናችሁ? እስኪ እናያችሁ። ላይክ ሰብ አድርጉኝ ሀባይብ። በያላችሁበት አላህ ይጠብቃችሁ፣ ከክፉ ነገር አላህ ይሰውራችሁ። ሰላምና ፍቅር ለሀገራችን ይሁን። ዱዓ ጸሎት አድርጉ ሀገራችን ሰላም እንዲሆን። ምንም ብንለብስ የሚያምርብን ሀገራችን ላይ ስንሆን ስለሆነ ሁሌም ቢሆን ሀገራችን ላይ ለመስራት ሰርተን እንሞክር። አላህም ኮንፊደንስ ያለውን ህይወት ይወፍቃን እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ። አብሬያችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ባይ ባይ።